ክብር ለእግዚአብሔር ይሁን። እስኪ በደንብ አሜን በሉ። ክብር ለእግዚአብሔር ይሁን። የሚናገር እግዚአብሔር በመካከላችን አለ። በአምልኮ የባረከን የሚራራልን የሚወደን ኢየሱስ በመካከላችን አለ። ክብር ለጌታ ይሁን። ቁጭ እንዳልን እስኪ ኢየሱስን እያሰብን ጥቂት እንጸልያለን። ቃሉን እያሰብን እንደምታውቁት እኔ የመናገር ብቃት የለንም። እንኳን እኔ ሐዋርያው ጳውሎስ እንኳን ብቃታችን ከእግዚአብሔር ዘንድ ነው አለ። እንኳን እኔ ምስኪኑ እና ጌታ እንዲናገረን አይኖቻችንን ከፍተን ጸልየን አይኖቻችንን ከድነን እንጸልያለን። ለኔ ተናገረኝ፣ ለውስጠኛው ማንነቴ ተናገረኝ በሉት። ሃሌሉያ! እግዚአብሔር ይናገር፣ እኛም እንሰማለን። ሃሌሉያ ሃሌሉያ! ጌታ ሆይ በአምልኮ እንዳስደሰትከን መንፈስህ እንደመጣ የቃልህ ፍቺ እንዲያበራልን ቃልህ ፈዋሽ ነው። ቃሉን ላከ ፈወሳቸው ስለሚል ሃሌሉያ! የእግዚአብሔር ስም ብሩክ ይሁን። የጨለማ ኃይል ጉልበት ይወጋ። የትኛውም በአእምሮአችን የሚረጭ ከእግዚአብሔር ያልሆነ ሐሳብ በኢየሱስ ስም ይቃጠል። ማሻራቫዲያ ሱክራሃባጋሲያ መንፈሳዊ ሰው ነው። ሃሌሉያ! ይህ ስብሰባ ደግሞ መንፈሳዊ ነው። መንፈስና መንፈስ በቃ አለቀ። ስጋዊ አይደለም። ኢየሱስ ደግሞ መንፈስ ነው። ሃሌሉያ! ቃሉ ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ፣ ደስታ አለ። ጭንቅንቅንቅንቅ የሚያደርግ የጨለማ ኃይል ጉልበት ይወጋ። ሃሌሉያ! እግዚአብሔር ሆይ በቃልህ እንድትናገረን፣ ሃሌሉያ! ውስጣችንን እንድታነቃቃ፣ ከከበበን ነገር እንድታድነን፣ ፍትት እንድታደርገን፣ በሸክም የመጣን ሰዎች ብንኖር ሸክማችን እንዲራገፍ፣ አዝነን የመጣን ሰዎች ብንኖር ባንተ ደስ ብሎን እንድንወጣ። ይህ ማዕድህ የተትረፈረፈበት የእግዚአብሔር ቤት ነው። የመጣነውም ከማዕድህ ልንቋደስ ነው። ሃሌሉያ! ጌታ ሆይ በፍሰት በእያንዳንዳችን መሃል እንድትመጣ እንጸልያለን። እግዚአብሔር ሆይ ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ ገናንነት ላንተ ይሁን። እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ተመስገን ተመስገን ተመስገን። ተባረክ፣ ከፍ ከፍ በል። ሃሌሉያ! ስምህ ይባረክ። ስለሰማህን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም ብሩክ ይሁን። ጌታ የተባረከ ይሁን። እንደምታውቁት ክርስትና ደስታ ያለበት፣ ሐሴት ያለበት፣ እረፍት ያለበት፣ ሰላም ያለበት ኢየሱስ ክርስቶስ በመስቀል ላይ ነፍሱን የሰጠበት ሕይወት ነው። ክርስትና ደስ ይላል። በክርስትና ውስጥ ሐሴት አለ፣ ደስታ አለ፣ እረፍት አለ። በክርስትና ውስጥ ደስ የሚል ኢየሱስ ክርስቶስ በመስቀል ላይ የፈጸመው ገድል አለ። ክርስትና ውስጥ ብዙ ነገሮች አሉ፣ ብዙ በረከቶች አሉ። በክርስትና ሕይወታችን ደስ ብሎን እንድንኖር የእግዚአብሔር ፈቃድ ሆኖ ሳለ ደስ እንዳይለን የሚፈልግ ደግሞ ሰይጣን አለ፣ ዲያብሎስ አለ። እንድትስቁ ማይፈልግ፣ እንድትደሰቱ ማይፈልግ፣ ደስ ብሏችሁ ኢየሱስን ኢንጆይ እንዳታደርጉት የሚጋርድ አባቶቻችንን የተዋጋ፣ ነቢያትን የተዋጋ፣ ሐዋርያትን የተዋጋ የክርስቲያን ጠላት ባላጋራችሁ ዲያብሎስ የሚውጠውን ፈልጎ በዙሪያችሁ እንደሚዞር አንበሳ ያገሳል የተባለለት የሰላም ጠላት፣ የደስታ ጠላት፣ የእረፍት ጠላት አለ። ለምንድን ነው ማንደሰተው? ኢየሱስ ሞቶ፣ ኢየሱስ ነፍሳችንን ከሲኦል አውጥቶ፣ አይገርማችሁ? በሱ ሞት የዘላለም ሕይወት አግኝተን
የማይገባንን ስማችን በሕይወት መዝገብ እንዲጻፍ አትሞት። ይሄ እኮ የሚያፍለቀልቅ ደስታ ውስጥ ሊከተን ይገባ ነበር፣ እኔንም እናንተንም። ግን ሁሌ ሐዘንተኞች ነን። ለምን መሰላችሁ? ፎከሳችን ኑሯችን አካባቢ ስለሆነ፣ ምድር ላይ ያለው ስኬት አካባቢ ስለሆነ፣ ይሄ ሞልቶ ያ ሞልቶ ይሄ ሞልቶ ይሄኛው ስንል በዛ ሐሳብ ስንጨናነቅ ክቡር የሆነውን ደስታ ሉዝ አድርገን እንኖራለን፣ ከኔ ጭምር። ይህን መልእክት እግዚአብሔር በውስጤ ሲያስቀምጥ እንዲህ ከኔ ህይወት ጋር ማቻ አያረግም። ጌታ ሆይ ሌላ በዚህ ውስጥ ያለ ሰው ቢሰብክ ብል ኖ አንተንም ይመለከታል ስበከው ብሎኝ ነው የቆመው። እኔ ደግሞ ጌታ ካለ ድፍረት አለኝ። ሃሌሉያ ክብር ለኢየሱስ ይሁን። ለምንድን ነው ፍልቅልቅልቅ ማንለው? እኔ ናቹራሊ በጣም ፈገግታ ምናምን ያለኝ ሰው አይደለሁም። ሲሪየስ ነገር ያጠቃኛል። እንደ ፍልቅልቅልቅ ደስ እንደ ሁሌ ደስ እንደ ብሆን ደስ ባለኝ። ጌታ ግን ደስ እንዲለን ነው ይጠራል። ደስ እንዴ የዘላለም ሕይወት እንዴ የዘላለም ሕይወት የኔና የናንተ እድሜ እኮ ዳዊት እንደጻፈ የሰው እድሜ በምድር ላይ 70 ቢበረታ 80 ከዛ በኋላ ድካምና መከራ ነው ይላል ዳዊት። የሰው እድሜ በምድር ላይ የኔና እናንተ እኮ ክርስቶስ ኢየሱስ ከከፈለልን ዕዳ የተነሳ የኔ ያንተ ያንቺ እድሜ እኮ ዘላለም ነው። በቃ ዘላለም እድሜ ስንት ነው? ዘላለም። በመንፈስ የተወለደ ሰው እድሜው ስንት ነው? ዘላለም። ቀፎ የሆነው ስጋ ይረግፋል። አፈር የሆነው ስጋ ጠይም ሁን፣ ቻይናዊ ሁን፣ አሜሪካዊ ሁን፣ ኢትዮጵያዊ ሁን፣ ኔሚት አፈር ነው፣ ወደ አፈርነቱ ይመለሳል። ውስጥ ያለው በመንፈስ የዳነው አዲሱ ሰው ዘላለም ነው የሚኖረው። ሃሌሉያ ደስ ይበላችሁ። የመልእክቴ ርዕስ ሁል ጊዜ በጌታ ደስ ይበላችሁ። ዛሬ የሐዘን መንፈስ ይቀጠቀጣል። በኑሮ በዚያ የተዋጋን መንፈስ ይወጋል። እኛ የእግዚአብሔር ልጆች ነን፣ የጌታ ልጆች። የሚበሰብሰው የማይበሰብሰውን አካል ለብሶ በጉ ኢየሱስ ክርስቶስ ብርሃን ሆኖ በሚያበራባት በአዲሲቱ ቅድስቲቱ ኢየሩሳሌም የምንኖር ደስ ይላል። የኑሮ ኮምፒቲሽን የሌለባት፣ ስጋዊ ሐሳብ የሌለባት፣ በጉ ብርሃን ሆኖ ያበራ ሌትና ቀን የሌለባት፣ ዝማሬ አምልኮ ብቻ፣ ሰላም ብቻ ያለባት አገር የምንኖር የእግዚአብሔር ልጆች ነን። ደስ ይበላችሁ። እልልታና ጭብጨባ ስጡት። ሃሌሉያ ክብር ለእግዚአብሔር ይሁን። አዕማድ ከሚባሉት ሐዋርያት በኋላ ኢየሱስ ክርስቶስ ፊት ለፊት የተገናኘው ጳውሎስ ለክርስትና የቀና መስሎት ቅዱሳንን ሲያሳድድ በደማስቆ መንገድ ላይ መንገዱን የዘጋበት ጳውሎስ ከተለወጠ በኋላ ኢየሱስ ክርስቶስን በኃይልና በስልጣን የሰበከ ጳውሎስ ሐዋርያ ነው፣ አስተማሪ ነው፣ ወንጌል ሰባኪ ነው፣ መጋቢ ነው። ለብዙ አብያተ ክርስቲያናት መልእክት የጻፈ በመንፈስ ፍሰት የሚያገለግል ጳውሎስ ስለ ወንጌል በወህኒ ተጣለ፣ በእስር ቤት ተጣለ። መንፈሱ ኃይለኛ ስለሆነ ሃሌሉያ ጀግና አገልጋይ ስለሆነ እስር ቤትም ሆኖ በመልእክቱ ወንጌልን ያገለግላል። እና ምን ቢል ጥሩ ነው? ለፊልጵስዩስ ክርስቲያኖች በመንፈስ ሳያችሁ አዝናችኋል፣ የሚያሳዝን ላይፍ ስታይል ነው ያላችሁ፣ የእግዚአብሔር መንፈስ እንዲህ ይለኛል ብሎ ለፊልጵስዩስ ሰዎች ምዕራፍ 1 2 3 4 ቁጥር 4 ሁል ጊዜ በጌታ ደስ ይበላችሁ።
አላበቃም። ደግሜ እላለሁ ደስ ይበላችሁ። እኔ ጳውሎስ ዞር ስል ነፍሰ ገዳይ ነው፣ ዞር ስል ወንጀል የፈጸመ ነው፣ ዞር ስል ብዙ ክራይም የሰራ ሰው ነው። እዛ መሃል ሆኜ በጌታ ደስ ይለኛል አለ። ሃሌሉያ! አይገርምም? እስር ቤት ውስጥ ሆኖ መንፈሱ ደስተኛ ነው። አካባቢው ኮንትሮል አላረገው። በመንፈሱ ሐሴት የሚያደርግ የሚሰማው ነገር በፍጹም ዶሚኔት አያረገው። ውስጡን ነው የሚሰማው፣ ውጩን አይሰማም። ውጩን ስትሰሙ ያውካል እኮ፣ ውስጥ ያለው መንፈሳቸውን ስትሰሙ ያረካል። ሃሌሉያ! ጳውሎስ እስር ቤት ውስጥ ሆኖ የማይመች ሁኔታ ውስጥ ሆኖ በጌታ ደስ ብሎት የደስታ መንፈስ ፈሶበት ለፊልጵስዩስ ክርስቲያኖች በጌታ ደስ ይበላችሁ። የደስታው ሚስጥር ኢየሱስ ላይ ነው ያለው፣ ኑሮ ላይ አይደለም። ገንዘብ ከሆነ ቢሊዮነር ብትሆን ብሩ ሲያልቅ ደስታውም ያልቃል። የምድር ሀብት ሁሉ ያንተ ቢሆን ሲያልቅ ደስታውም ያልቃል። አንዳንድ ኢሞሽናችን ላይ ስሜታችን ላይ የሚያርፉ ደስታዎች ትዝ አይሏችሁም? የሆነ ነገር ሲሆን ደስ ይላችሁና ከዛ በኋላ ብንን ደስታው ይሄዳል። ከዛ ወደ ኖርማልነት እንመለሳለን። እሱን ደስታ አይደለም ጳውሎስ የሚለው። በሁኔታዎች ላይ የተመሰረተ ደስታ ሁኔታዎች ሲያከትሙ ደስታውም ያከትማል። ኢየሱስ ላይ ያረፈ ልብ ደስታው ደስታና ደስታ ይሆናል። ሃሌሉያ! ኢየሱስ ስትወድቅ የሚያነሳ፣ ስታዘን የሚያጽናና፣ አንተ ተሳስተህ ስትበድል እንኳን ጠበቃ የሚሆንልህ በኢየሱስ ያልተደሰትን በማን ልንደሰት ነው? ኢየሱስ ሊቀ ካህናችን፣ አፍቃሪያችን፣ ወዳጃችን፣ ስሙ እንደሚፈስስ ዘይት የሆነ ዮሐንስ በምድር በነበረበት ጊዜ ኢየሱስ ክርስቶስን ደረቱ ላይ ተለጥፎ የሚያናግረው የሚወደው ስለ ፍቅር የጻፈልን ዮሐንስ ድንገት በፈጥሞ ደሴት በመንፈስ ነበረ፣ በተመስጦ ነበረ። ራእይ መጣለት እና ራእይ መጥቶለት ኢየሱስን ያየው እንደ ድሮ አይደለም። ሃሌሉያ! ካረገ በኋላ በአብ ቀኝ በክብር ከተቀመጠ በኋላ ኢየሱስ እንደሱ አይደለም። ደረቱን በወርቅ መታጠቂያ የታጠቀ በሰባቱ የወርቅ መቅረዞች መካከል የሚረማመድ እግሮቹ እንደ ጋለ ናስ የሆነ እሱ ነው ኢየሱስ። ድምፁ እንደ ብዙ ውሃዎች ድምፅ የሚያስፈራ፣ ያ የእኛን ድካም ተሸክሞ የተጎሳቆለው ኢየሱስ አይደለም። በኃይለኛ ክብር አሁን ያለ ኢየሱስ ነው። እግዚአብሔር አብ በወሰነው ቀንና ሰዓት በሙታንና በሕያዋን ላይ ሊፈርድ የሚመጣ ኢየሱስ ነው። እሱ ነው ኢየሱስ። እኛ በመዳፋችን ምን ስለው እሱ አይደለም። ፊቱ ላይ ማንም መቆም አይችልም። ኢየሱስ አሁን ቢገለጥ መንፈሱን አፍስሶ በመንፈሱ እያለሰለሰ ያስተምረናል እንጂ ክቡር ነው። ማንም በፊቱ አይቆምም። እሳት ነው ኢየሱስ። መለኮት ነው ኢየሱስ። በሱ ደስ ያላለን፣ በሱ ያልተመካን በማን ልንመካ ነው? ኢየሱስ። ኢየሱስ እኔ እኮ አልገባኝም፣ ገና ነኝ፣ አላወቅኩትም፣ እኛ አልገባንም። ኢየሱስ ብርት ድንግጥ የሚያደርግ አምላክ እኮ ነው። ክቡር እኮ ነው ክርስቶስ። ታዲያ ጌታዬ ሆይ ብሎ እንደ ድሮ መምህር ሆይ አለ ወይ? እንደሞተ ሰው ወደቀ። በክብሩ መቆም አይችልም። በፊቱ መቆም አይችልም። በኢየሱስ ፊት መቆም አይችልም። እሱን ነው የምናመልከው እኮ። በሱ ደስ ይበለን፣ በጌታ ደስ ይበለን። ቅዱሳን ወገኖቼ፣ እህቶቼ፣ ወንድሞቼ ፍልቅልቅ ያለ ደስታ ኢየሱስ መሐሪ፣ ሩህሩህ፣ ሲራራ እያንዳንዳችን አቅፎ የያዘ እያንዳንዳችንን ባህሪ የሚያውቅ እንደ አመላችን ያቀፈን በስጋ የወለድናቸውን ልጆች አመላቸውን እናውቅ የለ መቼም ከአብራካችን ስለወጡ የፈለጉት ብዙ ቢያስቸግሩን እቅፍ እናደርግ የለ እንመር የለ። እንደዛ እኮ ነው ጌታ። ሩህሩህ፣ አይጨክን። ሰው ነው እንጂ በሰው ላይ የሚጨክነው እንዲህ አድርጋኝ እንደዚህ አድርጎኝ ብሎ በቃ ሰው ነው እንጂ ግትር የሚለው ኢየሱስ ፍቅር፣ መሐሪ፣ ቸር፣ ሩህሩህ፣ የዋህ፣ ትሁት
ምን ልበላችሁ? በሱ ሰው ደስ ካላለው በማንም ደስ አይለውም። የእግዚአብሔር ቤት በጌታ በኢየሱስ ስም በጌታ ስም ደስ ይበላችሁ። ደስታ ኢየሱስ ብቻ ነው። የትም አታመጣው። ሐሴት በለው ምን በለው ኢየሱስ ነው እሱ ጌታ ብቻ። ያውን በመካከላችን ያለ እኔ ይሄን መልእክት ለምንድን ነው ያከበድክብኝ? ብዙ መልእክቶች በውስጥ ያሉ የጨለማ ኃይል የሚያሳዝን ኃይል ሞልቶ የማይሞላውን የዚህ ምድር ኑሮ ዝም ብሎ የሚያወሳስብ መንፈስ በኢየሱስ ስም ይወጋ። ውስብስብ አይጠገብም እኮ ያን ስትጨብጦ ገና ደግሞ ሌላ ለመጨበጥ ይሄን ስትሉ ያ ውስብስብ ያለ ቀለል ያለ ጆይፉል የሆነ ኑሮ ይስጠን ጌታ። በጌታ ላይ ብቻ አይሆን እና ጳውሎስ በእስር ቤት ሆኖ ሁልጊዜ በጌታ ደስ ወይ ሁልጊዜ የሚለውን ሳስበው አሁን በኋላ ነገ ከነገ ወዲያ ቀን ማታ ሁልጊዜ ደስታ 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 ደስታ። ጳውሎስ ብርት ስላለለት በሰይጣን እንዳንታለል የእርሱን ሐሳብ አንስተውምን ሐሳቡን ሁከት ነው። የደስታ ተቃራኒ ምንድነው? ሐዘን ነው። ጭንቀት ይረጫል። አያችሁ፣ ንቅት ማለት አለባችሁ። ከአባታችሁ ያልሆነውን የትኛውም ሐሳብ በኢየሱስ ስም ገስጻችሁ ማስወገድ መጥረግ ነው። እኛ እኮ ምንታለለው ምንሸወደው ሐሳቡን ሁሉ እያስገባን ሜዲቴት ስናደርገው ጥርቅርቅ ብለን ሐዘን መንደር ራሳችን እናገኛለን። ሁሉም ሐሳብ የእግዚአብሔር ሐሳብ አይደለም። በአእምሮአችን የሚመጣው ሐሳብ ሁሉ የአምላክ ሐሳብ አይደለም። ለዚህ ነው ሐሳባችሁ ከሐሳቤ ሰማይ ከምድር እንደሚርቅ እንዲሁ የራቀን። በቃ የራቀን እግዚአብሔር ሐሳብ የሰላም ሐሳብ፣ እግዚአብሔር ሐሳብ የእረፍት ሐሳብ፣ እግዚአብሔር ሐሳብ የደስታ ሐሳብ። የትኛውም ሸክም አለህ እንዴ ወገኔ? አምጣው እግሬ ስር ጣለው አለ። እንዴ ምን ያርግ ጌታ? ሐዋርያት ራሱ ጻፉልን። እነ ጴጥሮስ አንደኛ ጴጥሮስ 5:7 ጻፉልን እኮ በመንፈስ እንደዚህ እየዘገኑ እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉታል። አንጥለውም ብለን ተሸክመን እኮ መከራ አየን። አይረግድ የለም እያለን መከራ እሱ ስለናንተ ያስባል። ኖ እኔ ስለኔ ነው ማስበው። እያሰብኩ ቆይ እንዲህ ባረግ እንዲህ ሐሳብ ራሳችን የሱን እሱ ላስብ እያለ እኔ ደግሞ ላስብ ለራሴ ግድ የለም። ይሄ ነው እኮ ችግሩ። ከደስታ የሚያርቀን መጥፎ የህይወት ጉዞ። በቃ የእግዚአብሔር ከሆነን የእግዚአብሔር ልጆቹ ከሆነን ልጆቹ ያስብልናል። መጣል በቃ መተው። አንደኛ ተሰሎንቄ እኔ ይገርመኛል መልእክቶቹ ለቤተ ክርስቲያን እኮ ነው የሚጽፈው። ለፊልጵስዩስ ቤተ ክርስቲያን ጻፈ። ዛሬ ደግሞ መንፈስ የእግዚአብሔር መንፈስ ዛሬ ለጵንኤል ኢትዮጵያን ኢቫንጀሊካል ቸርች ጻፈ። ሁልጊዜ በእኔ ደስ ይበላቸዋል። በቃ መልእክት ነው። እኔ መልእክተኛ ነኝ። ለእኔም ጭምር ነው መልእክቱ። ደስ ይበላቸው በእኔ ያለ ከእኔ ጋር ብቻ። የጌታ ደስታ። እንደገና ደግሞ ለተሰሎንቄ ሰዎች ሁልጊዜ በጌታ ደስ ይበላችሁ። ፊልጵስዩስ 4:4 እስከ 17 ከ4 እስከ 7 ያለውን ማንበብ ትችላላችሁ፣ ታውቁታላችሁ። ከጭንቀት ጋር ያያይዘዋል። ላይ ሁልጊዜ በጌታ ደስ ይበላችሁ ብሎ ከታች በቃ እያንዳንዱን ነገር ጽፎ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ። ያ ማለት የዋህ ሆኖ ነው። በቃ ተንኮል ምናምን አይጠቅምም ነው። በቃ የዋህ ገር ሆኖ ቅን ሆኖ በቃ ባዶ ሆኖ። አዎ ገር ማለት እንደሱ ነው። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው በነገር ሁሉ ይልና በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። እያችሁ ሰይጣን ደግሞ ተጨነቅ የምንጨነቅበትን ማአት ነገር ኦፈር ያደርገናል። ከዛ ተቀብለ ነው የብርሃን መልአክ ይመስል የለ ሰይጣን አዛኝ መስሎ ሐሳብ እኮ ሲያመጣ ሄኖክ እንዴት ነህ ሰይጣን እባላለሁ አይልም እኮ
ሐሳብ ያመጣል እዚህ ጋር ለኔ በቃ እንደሚጠቅም ነገር እሱን ሳሰላስል ምናምን የለውም ሌላ ዓለም ውስጥ ገብቻለሁ። ከደስታ ማዕድ ማዶ ገብቻለሁ። በአንዳች አትጨነቁ የእግዚአብሔር ልጆች፣ የእግዚአብሔር ብሩካን። ሃሌሉያ። ደስ ይበላችሁ ቅዱሳን፣ እኔም ደስ ይበለኝ። እንዲህ ምን በወጣችሁ የምታዝኑት? ጌታ ይግሉ እንዶ ስታስቡት እንዶ አይገርማችሁ? ሐዘን ከእግዚአብሔር ዘንድ አይደለም እኮ መጨነቅ ለኑሮ ለምን ከጌታ አይደለም። እውነቴን ነው የምላችሁ፣ ለኔም ነው የምሰብከው። እንዴ ኑሮዬ ይበቃኛል፣ ይሄ የለም ጌታ ይሞላዋል፣ ካልሞላውም ስሙ ይባረክ አለ። ሃሌሉያ። በቃ ስለዚህ ድንብርብሩ ይወጣል ሰይጣን፣ እግዚአብሔር ደግሞ ይሞላዋል። መዝሙር 37:4 ላይ በእግዚአብሔር ደስ ይበልህ ይላል። ብሉይ ኪዳን ላይም በእግዚአብሔር ደስ ይበልህ ነው። አዲስ ኪዳን ላይም በእግዚአብሔር ደስ ይበልህ ነው። የልብህን መሻት ይሰጥሃል ይላል ጌታ ኢየሱስ ክርስቶስ። በምድር አገልግሎቱ ጊዜ እንደዚህ የሚል ቃል አለ፣ ታውቁታላችሁ። ኢየሱስም በመንፈስ ሐሴት አደረገ ይላል። እንዴት ደስ ይላል! ግን እኮ በስጋ ስታስቡት ፈሪሳውያን ጻፎች እያሳደዱት እየተቃወሙት በምድረ በዳ በእስራኤል ባህል ልብስ ለብሶ በየገጠሩ እየሰበከ እውር እያበራ ሽባ እየተረተረ ሁኔታዎች ምቹ አይደሉም። ኮንፈርት ዞን የለውም። ኢቭን የሚያድርበት እንኳን ቦታ የለውም። ለወፎች ለአራዊቶች ለነሱ ጎጆ አላቸው። የሰው ልጅ ራሱን የሚያስጠጋበት ቦታ የለውም ብሎ ባዶ የሆነው ኢየሱስ እዛ ምድረ በዳ ምንም የሌለበት ቦታ ሆኖ እንደናንተ ሰው ሆኖ አይሁድ ሆኖ ተገልጦ በመንፈስ ተመስጦ ውስጥ ኢየሱስም በመንፈስ ሐሴት አደረገ ይላል። ደስ ይላል። መንፈሳዊነት ይሄ ነው። በመንፈስ መመላለስ፣ መንፈሳዊውን ነገር ማላቅ በህይወት ላይ ስጋዊውን አይደለም። መንፈሳችንን የሚያጎድፉ ነገሮችን ከህይወት ማስወገድ፣ ደስታችንን እንዳናጣጥመው ደስተኛ እንዳንሆን የሚያደርጉትን የስጋ ስራዎች ከህይወታችን መጥረግ። በቃ ይሄ ንጹህ ዞን ማድረግ ህይወትን። በቃ ሁሌ ንስሐና ራስን ማየት፣ ራስን መመርመር የሚባለው ላይፍ ስታይል ውስጥ መግባት። ዳዊት እኮ ሳይበድል ደካማ ሳይሆን አይደለም፣ ግን ልቡ ምልስ ይላል። ቶሎ ሁሌ ራሱን ይመረምራል። ዳዊት መርምረኝ ይላል። እኔ ዳዊት ይገርመኛል። ቅዱሳን እንዳውም ምን ይላል? ከተሰወረ ኃጢአት አንጻኝ ይላል። ሰው ከማያየው አንተ ከምታየው ኃጢአት አንጻኝ። እኔ በፊትህ ንጹህ ነኝ፣ ቅዱስ ነኝ፣ ንጹህ ነኝ ወይ? በዚህ ዘመን አንድ እንትን ሁሌ የሚገርመኝ ነገር አለ። ቅዱስ ነን፣ ቅዱሳን። እግዚአብሔር ሲጠራን ቀድሶናል። ያን ቅድስና ካልጠበቅን ግን ልንረክስ እንችላለን። እዛ ጋ ነው ትልቁ ስራ ያለው። እሱማ በቅድስና ነው የጠራን። ተቀድሰን ለሱ ብቻ ንጹህ ሆነን እንድንኖር ነው። ያንን መጠበቅ ደግሞ የኛ ድርሻ ነው። ልክ የስጋችንን ንጽህና እንደምንጠብቀው መንፈሳዊ ንጽህናችንን የመጠበቅ ኃላፊነት እኛ ጋ ነው። እንደ ቃሉ እንደዛ አይነት የሚባል ጨዋታ የለም። ተቀድሻለሁ አንዴ ብሎ የፈለጉትን ማድረግ የሚባል ነገር የለም። ምክንያቱም ሰውን የሚያረክስ ከልብ የሚወጣው ነገር ጌታ በዝርዝር አስቀምጦታል። ከልብ የሚወጣ ክፋት ይላል ያረክሳል። ክፉ ሰው ከሆነ አንድ ሰው በመሃላችን ረክሷል። በቃ ምንም ማድረግ አልችልም ቃሉ ነው የሚል። ሐሜተኛ የተሰብስቦ እንትና ምናምን ይሄ በጣም የሚያሳዝን ነገር ውስጥ ሐሜት ውስጥ ያለ ሰው ረክሷል። ምንም ማድረግ አልችልም ቃሉና መንፈሱ በውስጥ ያመጣኝን ስርክፍ ከማድረግ ውጭ። ሐሜተኞች ካላችሁ ንስሐ ግቡ። በቃ ጥንቅቅ በሉ። ሰውን ከመባረክ ውጭ ዕዳ አይኑርባችሁ። ንጹህ በቃ አለቀ። እግዚአብሔር ያያላ። አዎ ወንድም ከወደቀ እኮ እንድትጸልይለት እንድትማቅቅለት በቃ በፊቱ በጌታ ፊት እንድትወድቅለት እንጂ እንድታማው አልተፈቀደልን። አዎ ይሄ ሲሪየስ ነው። በቃ ማያስፈልጉ የሥራ ስጋዎችን ይዘን ደስታ ወደ እኔ ይመጣል ማለት ዘበት ነው። ኦልሬዲ ያ ነገር አንቆ ይዞናል።
እግዚአብሔር ደግሞ አያመቻመችም፣ ጉጃ ባይለንም ኖ ኃጢአትን ኃጢአት ነው የሚለው፣ በደልን በደል ነው የሚለው። እኛን የምናይበት መነጽርና እግዚአብሔር እኛን የሚያይበት መነጽር ይለያያል። በቃ ጥቁሩን ጥቁር ነው የሚለው እግዚአብሔር፣ ነጩን ነጭ ነው የሚለው። ምንም አይደለም የሚል ነገር የለውም ጌታ ጋር። ኃጢአት ከሆነ ኃጢአት ነው የሚለው። ሄኖክ ከበደለ በድላል፣ ተመለስ፣ ንስሐ ገባ ነው፣ ተመለስ ነው፣ በቃ አለቀ። ይሄው ነው። ቀልድ ምናምን አያውቅም እግዚአብሔር። አያችሁ፣ ደስታችንን የሚያርቁትን ነገሮች የሥጋ ስራዎችን በሙሉ ከኔ ጭምር ከኔ ከደካማው ጭምር ከህይወታችን ጥርግ አድርገን ባዶ መሆን አለብን። የሚወቅሰን ነገር የለም። ጌታ ኢየሱስ ክርስቶስ የሌለው ሰው እንኳን ኃጢአት ሲሰራ እኮ የህሊና ወቀሳ የሚባል ነገር አለ። መንፈስ ቅዱስማ እንዴታ ስለ ኃጢአታችን እኮ ይወቅሰናል፣ እንድንመለስ ይወቅሰናል። ያንን ነገር ከህይወታችን ከጠረግን በኋላ የእግዚአብሔር ደስታ የእግዚአብሔር ሰላም በህይወታችን ይፈሳል። በዚህ ዘመን ቫልዩ ያጣው አንድ ነገር ቢኖር ንስሐ ነው። ሰው ራሱን አያይም። ንስሐ የሚባለው ቫልዩ ጠፍቶበታል። ሰው በጌታ ፊት እኮ ይንቀጠቀጣል። እንደው ውሎዬ ጥሩ ነው፣ ንግግሬ ጥሩ ነው፣ በድዬ ይሆን ከመተኛቱ በፊት ሲነሳ ራሱን እኮ ይመረምራል። እንዴ ቀላል ነው እንዴ? ቀላል እኮ አይደለም። የእግዚአብሔር ስም ብሩክ ይሁን። ራሱን ያያል እንዴ? መጥፋት አይፈልግማ። ራሱን ያያል፣ ንስሐ ይገባል፣ ያስተካክላል። እርዳኝ በዚህ ነገር በቃ አልቻልኩም ብሎ ይለምናል። የእግዚአብሔር ምሕረት ያገኘዋል። እና ሁሌ ልክ ነኝ አሞኬ ብለን መቀጠል በጣም አደገኛ ነገር ነው። አደገኛ ነገር ነው። ኢቭን ሐሳቤ በድሎታል ወይ ብለን ራሳችንን መጠየቅ አለብን። አነጋገሬ ልክ ነው ወይ? ለሰው ያለኝ አመለካከት ራሴ እንዴት ነኝ? ልክ ነኝ ወይ? እንደ እግዚአብሔር ቃል ነኝ ወይ ብሎ መመርመር እኮ ትህትና ነው። ራስን ማየት፣ ንስሐ መግባት፣ ቶሎ መስተካከል፣ መመለስ። ዳዊትን የሚያክል በደለኛ ሰው የለም። የኦሪዮንን ሚስት ደፍሮ ኦሪዮንን ግንባር ላይ መልእክት ሰጥቶ በግንባር ላይ በጦር ሜዳ ግንባር ላይ ልኮት ኦሪዮን ሞቶ ከባድ ነበረ። ናታን ታዲያ በምሳሌ በጥበብ ስለ ኃጢአቱ ስለ በደሉ ሲነግረው ከዛ ያ ሰው ይሞት ልጅ ነው ብሎ ጭራሽ ፍራቸውን አንተ ነህ ያ ሰው ሲለው እዛው ቦታ ላይ እግዚአብሔርን በድያለሁ ብሎ አለቀሰ። እግዚአብሔርም አሁን ይቅር ብለዋል አለ። አያችሁ፣ ንስሐ መግባት እባካችሁ ላይፍ ስታይላችሁ አድርጉ። ማንም ፍጹም የለም። በእውነት እንደው ከመዘመራችሁ በፊት በቃ በጣም አሪፍ ብትዘምሩ እግዚአብሔር አይደንቀውም። ህይወት ላይ ህይወታችንን ነው የሚያሸተው። ሄኖክ በፈለገውን አይነት ቢዘምር ዝማሬው በጣም እግዚአብሔርን በጣም በቃ ኤክሳይትድ አይሆንም። በእኔ ዝማሬ ላይፌን ነው የሚያየው፣ ልቤን ነው የሚያየው፣ ህይወቴን ነው የሚያየው። ዛሬ በታለንት የሚዘምሩ እኮ ብዙ ዘማሪዎች አሉ። ግን ስፒሪት ውስጥ ግጥም ብለህ ገብተህ ባዶ ሆነ ንጹህ ሆነ ስትዘምረው መስዋዕት ይሆናል። እግዚአብሔር ተነስቶ ከዙፋኑ ያሸተዋል፣ ክብር ቤቱን ይሞላዋል። ወገኔ ዜና መጽሐፍ ላይ እኮ መዘምራን ተነስተው ሲዘምሩ የእግዚአብሔር ክብር የወደቀው መጀመሪያ ተቀድሰው ነበር ይላል። ከመዘመራቸው በፊት ራሳቸውን አይተው ተቀድሰው ፈርተው ምሕረቱ ለዘላለም ነውና እያሉ ገና ሲቆሙ የእግዚአብሔር ክብር ወደቀ። ከክብሩ በኋላስ ካህናት ቆመው ማገልገል አልተቻላቸውም፣ ወደቁ አለ። ያ ክብር በቸርቻችን ውስጥ ይምጣ። አትናፍቁትም? ንጹህና ንጹህ ክብር ለእግዚአብሔር ይሁን። በቃ ሰማያትን የሚቀድ የእግዚአብሔር ክብር ሲወድቅ ፈውስ ይመጣል። ያዘነ እንዳዘነ አይመለስም። የታመመ በሽታውን ይዞ አይመለስም። ክብር ሲመጣ ፈውስ ይመጣል፣ ኃይል ይመጣል፣ ደስታ ይመጣል። የጌታ ስም ብሩክ ይሁን። መንፈስ ቅዱስ ይባረክ። እኔንም እናንተንም እዚህ ቅኝት ውስጥ ጌታ ያስገባል። ይሄ ነው ክርስትና፣ ንጹህ ክርስትና። በጌታ ደስ ይበላችሁ። እግዚአብሔር የማይወደውን እርም ነገር ከህይወታችን ጥርግ ያርገው። ረጅም ዓመት የተጓዝንበት የማይወደው ልምምድ ካለ ይጥረገው። እሱ ያያል። ስለዚህ የሚወደንን ጌታ ማሳዘን አይከብድም? በጣም ይከብዳል። ምን በቃ ለየትኛው በጣም
ሰውን እንኳን ለማሳዘን አሁን እኮ የምትሸማቀቁበት ዘመን ነው። እንዲህ ለምን አሳዝናለሁ? እንኳን ጌታን የሞተላችሁ ያዳናችሁ። እንደዛ አይነት መንፈስ ይፍሰስብን። ይፍሰስብን። ጌታ ይባረክ። ይሄ የእግዚአብሔርን መንግስት የማይወርሰው ይሄ የለበስኩት ስጋ ከጌታ ሊለየኝ እግዚአብሔር ይገስጸው። ይሄን ስጋ እኮ ነው በጥርሴ ነክሼ አለ ጳውሎስ። አላለም እንዴ? አዎ። ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? መንፈሳዊውን ነገር እንዳላደርግ ጠላት ሆነብኝ። ለዚህ ከሆነ በልጅነት ወራት ጌታን ስንቀበል ስጋን ክጃለሁ፣ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ሶስት ነገር ክጃለሁ ብለን ሁሌ ግን የስጋ ስራ ነው የሚገለጥብን። አልካድንም። ገላትያ 5:24 ላይ የክርስቶስ ኢየሱስ የሆኑቱ የቆረጡት ናቸው። የሆኑቱ ስጋን ከክፉ መሻቱና ምኞቱ ጋር ሰቀሉት ይላል። አቤት በቃ ሰቅለው ባዶ ናቸው። ይሄንን እንደ ድንኳን ይሄን ስጋ አውልቀውት ወደ ጌታ ይሄዳሉ። ነፍስ በክብር ትሄዳለች ከዛ ለዘላለም። የእግዚአብሔር ስም ብሩክ ይሁን። ጌታ በክብር በመካከላችን አለ። ክብር ለኢየሱስ ይሁን። ቅዱሳን የተወደዳችሁ ጌታ ስለሚወዳችሁ ስለሚወደን ነው እንዲህ የሚናገረን። ጽድት እንድንለት ነው። ሁላችሁን አሁን በስጋ ሳያችሁ እንዴት ታምራላችሁ! ጽድት ብላችሁ ልብሳችሁን ዘንጣችሁ ራሳችሁን ጠብቃችሁ። መንፈሳዊውም ነገር እንደዛ እንዲጠበቅ ነው ጌታ የሚፈልገው። ጽድት መንፈሳዊ ውስጥ ማንነት ንጹህ። እግዚአብሔር እኮ መንፈስ ነው፣ ስጋና ደም አይደለም። መንፈስ ስለሆነ መንፈሳችን ከሱ ጋር በቃ ንጹህ ሲሆን ጽድት ሲል ደስታ ራሱ ዝም ብሎ ይፈሳል። በጌታ ደስ ይለናል። በቃ ደስ ምን አግኝተው ነው? ምን አግኝታ ናት? ምን አግኝታ ነው? ደስ ይለናል። አገልግሎት አያስደስትም፣ ጌታ ነው የሚያስደስተው። መዳናችን ነው የሚያስደስተው። አገልግሎት ከፍቅሩ የተነሳ በጸጋው ዝም ብሎ የሚፈስ ፍሰት ነው። ጸጋ ነው ኦፕሬት የሚያደርገው መንፈስ ቅዱስ። አንድ ጊዜ ጌታ ኢየሱስ ክርስቶስ እንደምታውቁት መጀመሪያ ከቀራጭነት ከአሳ አጥማጅነት ከተለያየ ስራቸው 12ቱን መርጦ አሰልጥኖ በደንብ ትሬን አድርጓቸው ደቀ መዝሙር ሆነው ሁለተኛ ላይ ፒክ ያደረገው 70 ነው። ከዛ 70ዎችንም ካሰለጠነ በኋላ ሁለት አድርጎ ላካቸው ይላል። ከዛ ሁለት አድርጎ ከላካቸው በኋላ ተመልሰው የአገልግሎታቸውን ሪፖርት ሊነግሩት ወደ ጌታ መጡና ይህን ቃል ሉቃስ ውስጥ ታገኙታላችሁ። በሉቃስ ወንጌል 10 ከ16 እስከ 20 ሉቃስ ወንጌል 10 ከ16 እስከ 20 ታገኙታላችሁ። ምን ይላል? 16 ላይ ሆነ ብዬ ነው 16ን ኮት ያደረኩት። እሱ ምንድነው የሚለው? የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል። ከዛ ሰባውም በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልናል አሉት። ደስ ብሏቸው አሁን የነሱ ኤክሳይትመንት የአገልግሎታቸው ሰክሰስ ነው። በአገልግሎታቸው አጋንንት ውጣ ሲሉት ድብ ሲል በጣም ኤክሳይትድ ሆኑና ይህንንማ ለጌታ እነግረዋለን ብለው ተመልሰው መጥተው ጌታ ሆይ አጋንንትስ እንኳን በስምህ ታዘዙልን ብለው ከዛ ጌታ ምን ቢል ጥሩ ነው? ቁጥር 18 ላይ እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጠኋችሁ፣ የሚጎዳችሁ ምንም የለም ይልና 20 ላይ ነው ቁልፍ ሐሳብ ያለው። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። አይገርምም? የጌታ ሐሳብ የጌታ እንትን ሌላ፣ እኛ ደግሞ ለአገልግሎት ያለን እይታ ሌላ። አጋንንት ስለተገዙላችሁ ደስ አይበላችሁ ማለት እኮ በቃ በአገልግሎታችሁ በቃ ሰው በቃ እንትን ስላለ እሱ አይደለም እሱ እኔ ነኝ የምሰራው፣ በቃ መንፈሴ ነው የሚሰራው። እንዳውም ካገለገላችሁ በኋላ እኛ የማንጠቅም ባሪያዎች ነን፣ የሚገባንን አድርገናል ብላችሁ ዝቅ ብላችሁ ውረዱ ነው የሚለው አይደል እንዴ? ይሄ ንጹህ ቃሉ ይሄ ነው ከሰማይ የወረደ ውስጣችን የገባው እንጂ በኔ አገልግሎት ይገርሟችኋል ነው አይደለም። ካገለገላችሁ በኋላ እኛ የማንጠቅም ባሪያዎች ነን፣ የሚገባንን አድርገናል፣ ዝቅ ብለህ ኢየሱስ ነው ያደለው እሱን አመስግነው ብለህ ውረድ ነው። ይሄ ነው ንጹህ ወንጌል፣ የሐዋርያት ወንጌል፣ ማምንበት ወንጌል፣ ደስ የሚለው ወንጌል ይሄ ነው።
ከዛ ቀጥሎ ምን ይላል? ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ ይላል። ክብር ለእግዚአብሔር ይሁን። አይገርምም? ስማችሁ በሰማያት ስለተጻፈ የዘላለም ሕይወት ስላላችሁ የኔ ስለሆናችሁ በዚያ ደስ ይበላችሁ ይላል። የተወደዳችሁ ወንድሞቼ እህቶቼ፣ እኔ የጌታን መንፈስ ሴንስ አደርገዋለሁ። ልጅ ሆኜ ከኢትዮጵያ ጀምሮ በመነዳት አገልግሎት ነው ማምነው። እዚህ ቆሜ ሊቀይረው ይችላል። ዝም ብዬ ነው የምነዳው በመንፈሱ። የመነዳት አገልግሎት አለ። የመንፈስ ቅዱስ መነዳት አገልግሎት አለ። በዚህን ሰዓት በእውነት በእግዚአብሔር ፊት ነው የምነግራችሁ፣ ራሳችንን እንቃኘው። በቃ እንቃኘው። ጌታ የተባረከ ይሁን። በቤተ ክርስቲያናችን ብዙ ትምህርት፣ የሚገርም ትምህርት፣ የሚያስደንቅ ትምህርት እየሰማን እየተማርን፣ ማዕከላችን የእግዚአብሔር ሰዎች አሉ፣ ፓስተሮች አሉን፣ ወንጌላዊ ያለን፣ ብዙ የተባረኩ ጌታ ጸጋ ያለባቸው ቅዱሳን እህቶች ወንድሞች አሉ። እየታነጽን ነው። አሁን ወደ እርምጃ መመለስ አለብን። ለምን? ምን ሰማው ቃል በኋላ እንዳይፈርድብን። አሁን እንደዛ ነው የሚለው። ፍሬያማ እንድንሆን ለሰማነው ነገር ለጌታ ምላሽ ልንሰጠው ይገባል። የጌታ ደስታ በሕይወታችን እንዲፍለቀለቅ እርም የሆነውን ደስታችንን የሚሰርቀውን ነገር ከሕይወት ከላይፍ ስታይላችን ጥርግ ማድረግ፣ ከዛ መንፈሱ ፍሰት ውስጥ መግባት ይመቸዋል። እንደው ንጹህ ያልሆነ ቦታ እናንተ አሁን መቀመጥ ትወዳላችሁ? በስጋ እንኳን በእውነት የቆሸሸ ቦታ የሆነ ኢንቫይሮመንቱ ምናምን የሚያሰኝ ቦታ ሰከንድ አትቀመጡ እና መንፈስ ቅዱስ እንደዛ ይቀመጣል መጥቶ እንዴ? ተቀልዳላችሁ? ሆሊ እኮ ነው። ሄኖክ ይሁን ማን ይሁን ነው ይሄዳል እኮ የጌታ መንፈስ። በዚህ ዘመን እኮ ቅዱሳን ያልነቁበት ነገር ይሄ ነው። አንኮምፎርታብል የሆነ ከሆነ ይሄዳል። የጌታን መንፈስ አታሳዝኑ እኮ ይላል። አታስመርሩ እኮ ይላል። ያለ መስሎ ራስ ፕሪቴንድ ልታረግ ትችላለሽ እንዴ? አንኮምፎርታብል የሆነ እንትን ውስጥ እዛ ውስጥ ቆሻሻ ውስጥ ቁጭ አይልም። ሆሊ ነው እንዴ? ቀልድ አይደለም። የኢየሱስ ደም የተንጠባጠበበት የፈሰሰበት እኮ ንጹህ፣ በቃ ባዶ በሉ ዕለት በሙላት ፈሰስ ስትሉት ራሱ መንፈሱ ሲፈስ ይታወቃቸዋል። መረስራስ ሲመጣ ይታወቃቸዋል። ቃሉ ራሱ አጠግቦትም ስትሰሙት በዛ መንፈስ። በስጋ ከሆነ ባለቀ ረጅም ነው የተሰበከው የተዘመረው ወይ ምናምን ትጨናነቃላችሁ። 4 ሰዓት ቢሰበክ በስፒሪት ውስጥ 4 ሰከንድም አይመስላችሁ። በሕያው እግዚአብሔር ፊት ነው የምነግራችሁ። የእግዚአብሔር መንፈስ በሙላት ውስጣችን ይግባ። እኔ እዚህ ቁጭ ብለን 20 ሰዓት ራሱ ጌታ ቢሰብክ ከዚህ በረን የት ልንሄድ ነው? እሱ የሰራው መሬት ላይ አይደል እንዴ? እሱ የሰራው የትም እስራኤሉ የሱ እኮ ነው። ምድርና ሞላ ምን እንዴ? እሱ የሱ ያልሆነ ምን አለ? የጌታ መንፈስ ሲያረሰርሰን ውስጣችን ያውቀዋል። አዎ፣ ንግግራችን ደግሞ ኢየሱስን ይላል። አዎ፣ ያቸው አንዳንዴ የምንቸገረው ውስጣችን ያለውን ነገር ለመግለጥ፣ የጌታ መንፈስ በውስጣችን ያለውን ነገር ለመግለጥ ብዙ ጊዜ በስጋ ስለምናስብ፣ በአካባቢ በስጋ ካልኩሌት ስለምናደርግ እንትና ምን ይላል እንትና ምን ትላለች ብለን የስጋ ማቴማቲክስ ስንሰራ ክብሩ ጥሎን ይሄዳል። ኢየሱስ እኮ ፈሪሳውያንን አልፈራም፣ ጻፎችን አልፈራም። እንዲያውም እናንተ የእፉኝት ልጆች ነው ያሉ። ማንን ሊፈራ ጌታ? ሆሊ ስፒሪት ማንን ሊፈራ? እኔ ሊፈራ ማንን ሊፈራ? መንፈስ ቅዱስ እኮ ይገስጻል፣ ይመልሳል፣ እንዴ ይመልሳል። ስለዚህ የጌታ ደስታ በሕይወታችን እንዲመጣ ከፈለግን ራሳችንን እናጥራ። ራሴን ላጥራ። በቃ እርስ በርስ እንጸለያይ። ከክፋት እንራቅ፣ ከሐሜት እንራቅ፣ ከጥላቻ እንራቅ። በቃ ጌታ የሚከብርበትን ነገር ለማድረግ እንትጋ። መልካምነት ብቻ ሕይወታችንን ይውረሰው። በቃ አለቀ። ክብር በቤተ ክርስቲያናችን ይገለጣል። ደስታ ይፍለቀለቃል። ብዙዎች ሳንሰብካቸው ይመጣሉ። ይህን ደስታ ናፍቀው የጨለማ ኃይል ጉልበት ሁሉ ይገፈፋል።
የትኛውም የሐሳብ ፕላኑ ሁሉ ይበታተናል እኛ አንድ ስንሆን። ሁልጊዜ በጌታ ደስ ይበላችሁ። የጌታን ደስታ የሚያጠፋባችሁን ነገር ከህይወታችሁ አስወግዱ። ከህይወቴ ላስወግድ። ከናንተ የባስኩ እጅግ ደካማ ሰው እንደሆንኩ አውቃለሁ። መልእክቱ ለኔም ጭምር። እኔ ንጹህ አድርጌ አይደለም፣ ጌታ ልቤን ያውቃል። እኔ ራሴ እየሰማሁት ነው ጌታ የሚናገረው። መትረፍ ፈልጋለሁ፣ መትረፍ ፈልጋለሁ። እሰይ እንዲለኝ ፈልጋለሁ ጌታ። ለምን? ሁላችንንም እንደዛ። የኢየሱስ ክርስቶስ ስም ብሩክ ይሁን። የመጨረሻው ቃል ብሉይ ኪዳን ላይ ዕንባቆም የተናገረው ቃል። እንደምታውቁት በእስራኤል ምድር የእግዚአብሔር ቃል ሲጻፍ አካባቢው ላይ ካለው ነገር ጋር በተምሳሌትነት ተጠቅሷል። በለስ፣ ወይን እነኚህ የመሰሉት በእስራኤል ምድር ላይ የሚያፈሩ አትክልቶች ስለሆኑ ጌታም ራሱ ሲያስተምር በእነዛ ምሳሌ እየወሰደ ነው። እና ዕንባቆም 3 ላይ እንደዚህ ይላል ከቁጥር 17 ጀምሮ። ይገርመኛል። እንዴት አይነት ነብይ ነው ይሄ ሰው! እኮ የሚለው ቀላል እንዳይመስላችሁ እናውቀዋለን ቃሉ። ምንም ነገር ባይኖረኝ በጌታ ደስ ይለኛል እኮ። ምንም ነገር ባይኖረኝ፣ ምንም እንኳን በለስ ባታፈራ ይላል። በለስ ካላፈራ እኮ በቃ የሚበላ ነገር እያጣ ነው ማለት ነው። ከወይን ሐረግ ምንም እንኳን በለስም ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጡ ውስጥ ባይገኙ ይሄ ሁሉ ነገር ከሌለው እኮ በቃ ባዶ ነው። የሚበላው የለም፣ የሚጠጣው የለም፣ ምንም ነገር የለውም ዕንባቆም። ይሄ ሁሉ ባይኖር አለ። እንዴት አይነት በእግዚአብሔር መታመን ነው! እንዴት አይነት መረዳት ነው! እየቀለደ እንዳይመስላችሁ እውነቱን ነው። ወደ ህይወታችሁ አምጡ እኮ። መኪና ባይኖረኝ፣ ምንም እንኳን ቤት ባይኖረኝ በሉት እስኪ፣ ስራ ባይኖረኝ አስቡት። በዚህ ዘመን ግን ቀይሩትና የትኛውም ኮምፎርት ዞናችሁን ብታጡ ይልና እኔ ግን በእግዚአብሔር ደስ ይለኛል አለ። ወይኔ ነብዩ ዕንባቆም በመድኃኒቴም አምላክ ሐሴት አደርጋለሁ አለ። የኔ ደስታ የምድር ንዋይ አይደለም። የኔ ደስታ ምድር ላይ ያለ ሰው የሚንሰፈሰፍበት ቁሳቁስ አይደለም። የኔ ደስታ የሰራዊት ጌታ እግዚአብሔር ነው አለ። ዓላማ ያለው ዘላለሙን ሉዝ ማድረግ ባይፈልግ እቺ ጊዜያዊ የተበጣጠሰች እድሜ ልቡን ያልሰረቀበት ዘላለም አለ ብሎ አርቆ ዘላለሙን ያየ ነብዩ ዕንባቆም እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ አለ። ቅዱሳን ይሄ መንፈስ ይውረሰን። እኛ የአንድ አባት ልጆች ነን። መለያየት የለም። አንዳችንን ደግፈን ነው ወደ ጽዮን የምንሄደው። እንደምታውቁት መንገዷ ጠባብ ናት። እየተጋደልን ነው የምንሄደው፣ መናፍስቶች ጋር እየተጋደልን። ዓለም በሙሉ በክፉ እንደተያዘ እናውቃለን ስለሚል በክፉ በተያዘ ዓለም ውስጥ እየሰነጠቅን፣ እየተዋጋን፣ እየጣልን፣ እያሸነፍን በጌታ በኢየሱስ ስም እየመጣ ነው ሰንጥቀን በጠባቧ መንገድ ጉዞአችንን ተያይዘን እንቀጥላለን። የጠባቧ በር ለመግባት ተጋደሉ ስል ግድያ አለው። ግድያ ስላችሁ ስጋዊ አይደለም፣ መንፈሳዊ። ለወንድም ተዋጋላት፣ ለእህት ተዋጋላት። ተዋጋ። ስለ እህት በጎ አስብ፣ ስለ ወንድም በጎ አስብ። የወደቀውን ደግፈው፣ ያዘነውን አጽናና። ያ ዘር እኮ ነው ያለን እንዴ! ከማይጠፋ ዘር ተወልደን የለ እንዴ? ከእግዚአብሔር ዘር። የእሱ ዘር ይሄ ነው፣ ሌላ ነገር የለውም። ይሄ ነው ዘሩ፣ አንድ ነው። አባታችን እግዚአብሔር አንድ ነው። ኢየሱስ እኮ 7 8 9 አይደለም፣ አንድ ኢየሱስ ነው። በሱ ታዛዝ ስር ውስጥ ነው ያለ ነው። ተያይዘን ጉዞአችንን ወደ ጽዮን መቀጠል።
ደስታችን ይብዛ ይፍለቅለቅ። ቤተክርስቲያናችን ትባረክ። ውስጣችን ያለውን እርም ጌታ ማይወደውን ሰላማችንን የሚነሳውን ደስታችንን የሚነሳውን ነገር ጥርቅ ዛሬው ነው ወስኑ። ተሸክማችሁ አትሂዱ። እስከ ዛሬ የተጓዛችሁበት ቦታ ጉዞ ነገር ራሳችሁ ነፍሳችሁ ታውቀዋለች። የጌታ መንፈስ ይለኛል ታውቁታላችሁ። እያንዳንዳችሁ የራሳችሁ ላይፍ ስታይል ታውቁታለች። ምን አሁን ከዚህ ስትወጡ ምን እንደምትናገሩ፣ ምን እንደምትሉ፣ በስልክ ምን እንደምትሉ፣ በዛ ምን እንደምትሉ ኤቭሪቲንግ እግዚአብሔር ይሰማል። አይመስልንም? ይሰማል። ስለዚህ ሲሰማ ደስ የሚለውን ነገር አድርጉት፣ ተነጋገሩ። በህይወት ቀልድ የለም። ምን ያደርጋል? ኢቭን ቴክስት ምን እንደራረገውን ያነባዋል። ምንድነው አንተ ቴክስት ይልሃል እኮ አንተ መንፈስ ቅዱስን ለመስማት ጌታ ጆሮህን ይክፈትልህ እንጂ ይክፈትልሽ። ኤቭሪቲንግ ክርስትና ቀልድ አይደለም። አዎ ፍርጥ አድርጎ የሚናገር የጌታ መንፈስ በመካከላችን አለ። በቃ ተጠንቅቀን ጽድት ብለን ጌታዬ አባቴ ብለን እየፈራ ነው ስንኖር ክብር ይወድቅብናል። የእግዚአብሔር ስም ብሩክ ይሁን። እናንተ የተባረካችሁ ናችሁ። ጌታ የሞተላችሁ ናችሁ። የእግዚአብሔር ልጆች ናችሁ። ከፍታ መንፈሳዊ ከፍታ ነው የሚያስፈልገን። በጌታ ደስ ይበላችሁ። ይሄ ራሱ ስለሚወደን ነው እኮ ስለሚወደን በጌታ ደስ ይበላችሁ። ቆመን እንጸልያለን። ሃሌሉያ።